ምክንያት አብርሽ መስቀል ገጠር እንድንገባ ፈልጋለሁ። እሺ ሁሉም እንደሄዱ ታውቃለህ። እኔ እናንተ ነን የቀራ ነው ሁላ እኔ ነኝ እኮ ሄዱ ያልኳቸው ሁላቸውንም። አዎ እኮ እነሱ ደግሞ ተስፋ ቆረጡ። እኔ ደግሞ ተስፋ መቆረጥ ሰው አይደለሁም። እግዚአብሔርን አንተ ትሄዳለህ ብዬ ነው ዝም ብዬ ቁጭ ያልኩት እንጂማ አልሄድም ብዬ ተናግሬያቸው አይደል እንዴ? ጥለውኝ ሄዱት እነሱ እኮ እነሱ ጥለው ሄዱ። እኔ ደግሞ ጥዬት አልሄድም። እና ፈረጂ ታሳልፈለሽ እና ቁጭ ልትል ነው እዚህ በመስቀል እዚህ ቁጭ ልትል ነው? ኧረ በእግዚአብሔር ይቀወጣል፣ ይጨፈራል። ጉራገኛ ከሳምንት በፊት ነው እየተለማመድኩ የነበረው። አሳያለሁ ጥበቤን አሳያለሁ። እዛም እነሱ ሲያዩ ጌታን ደስተኛ ነው የሚሆኑት። እሺ በቃ የምርክም ነው እኔ አብርሽን ማለት ነው በቃ ሀሳቡን ማላስቀይረው ነገር የለም። በጣም ጎበዝ ሰው ነኝ። በጣም ደስ ነው ይሄ ዛሬ ተቀይሮ ቤተሰብ የዛሬ ሮማንቲክ እንዴት አያችሁ? እኔ አፈርኩ። እውነት ለመናገር እኔ በሷ ቦታ ሆኜ አፈርኩ ማለት ነው። በሰው ባለ ጥምጥም ማለት ከላይ መውጣት ምን ቀራት? ቤተሰብ እኔ አፈርኩ ማለት ነው። እውነት ለመናገር እግዚአብሔርን አንዳንዴ ያሳፍራል። አንዳንዴ ሴት መሆናችን እንጠላለን ማለት ነው። እንደዚህ አይነታ ሴቶች ምክንያት ማለት ነው። እና በቃ ተጋቡ ይሻላችኋል። ሁኔታችሁ ደስ አይሉም፣ ንግግራችሁ ደስ አይሉም፣ ስራችሁ ዝሙት ነው። ምንድነው የምታስተምሩ ለሰዎች ማለት ነው? ምን አይነት ወራዳ ናቸው ግን እውነት ለመናገር በግድ የኔ ይሆናልኝ ማለት እኮ ነው። በቃ ምንም አልቀራትም። እስኪ ኮሜንት በቤትሽ የተኮመተልሽን ኮሜንት እንኳን አይተሽ እኔ ምን ነካኝ? እኔም ነገ እኮ ሴት ነኝ፣ ነገ ምን እንደሚያጋጥመኝ አውቃለሁ ብለሽ እስኪ ወደ ራስሽ ተመለሺ ማለት ነው። እና ነውር ነው እውነት ለመናገር አንድ ባለትዳር ወንድ ሚስቱ እርጉዝ ሆና ሌላ ውሽማ መታ እኔ ለራሴ አድርገሃለሁ ማለት እኮ በዚህ ሰዓት ያሳፍራል። ቤተሰብ ማለት አንቺ እኮ ነገ ወልደሻል ተብለሻል። መቼም አናቅም እውነት ይሁን ውሸት ይሁን ወልዳለች ልጅ አላት ነው የሚባለው። እና ብዙ ሰው ያወራል ስለ አንቺ። ነገ እንኳን ሩታውን ነፍስ ጦር ሆና ለሩታ ያላሰብሽ ሴትዮ እስኪ አንቺ በሩታ ቦታ ሆነሽ ሌላ ሰው ያንቺን ባል አንቺ እርጉዝ ሆነሽ ሌላ ሰው ያንቺን ባል ቢቀማሽ ምን እንደሚሰማሽ እስኪ አስቢ። አንቺ ሴት ነሽ መቼም ማለት ነው። አንቺ ሩታ ላይ ነው ዝሙትን የሰራሹ ያለሽው ማለት አንቺ ባለጌ ማለት ነው፣ ሴተኛ ዳሪ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ቪዲዮ በኤርሚ ቤት ቪዲዮ ተለቋል። እውነት ለመናገር ያሳፍራል። እንግዲህ ይሄ ቪዲዮ የቆየ ነው ቤተሰብ፣ አዲስ ቪዲዮ አይደለም የተለቀቀ ቪዲዮ ይቀርጻሉና ያስቀምጣሉ ማለት ነው። እና በፕሮግራም ይለቃሉ። ነገ ደግሞ የሚለቀቁ ሌላ ቪዲዮ ነው፣ ጠብቆ ባርሽ ቤት ማለት ነው። እና ዛሬ ነው እንዲ ወደ ቡታየራ የምትሄዱ? ዛሬ ስንተኛ ቀን ነው መስቀል? ቤተሰብ አሁን እኮ ሰው ከጉራጌ ክልል ወደ ከተማ የሚመለስበት ሰዓት ነው አሁን ላይ ማለት ነው። አሁን ሰው እኮ ሊወጣ ነው። ትላንትና ነበር አይደለ እንዴ ዳመራው? እና ዛሬ ምን አለ? በቃ ተመልካች ላይ ነው አይደለም የምትጫወተው። ተመልካች ጅል ነው ያደረጋቸው አይደለ? እኛ ጅል አይደለንም፣ እናንተ ጅል ሆኑ እንጂ ባለጌ ወራዳ ሁላ ማለት ነው። እና አረ በጣም ነው የምታሳፍረው እውነት ለመናገር። ምን አለችው? በቃ ወደ ገጠር አካባቢ ወስደሃለሁ፣ የኔ አያት አለች እዛ አሪፍ በዓል እናከብራለን፣ አሪፍ ጊዜ እናሳልፋለን በማለት እንግዲህ አብርሽ እሺ ብሎ እንግዲህ መጀመሪያ ተደርድሮ ነበረ። እኔ አልሄድም። ውሸት እኮ ነው ውሸት። ለምን ተመልካች ምን ይለኛል ብሎ ነው እንጂ አንተ ከበፊትም ሄደሃል እኮ ቪዲዮ ላይ ወጥተሃል እኮ። ጉዳቸው ስለወጣ ዛሬ ይፋ አደረጋችሁ እንጂ
ሁላችሁም ተሰብስባችሁ አይደል እንዴ? ሄርሜላም አለች፣ ያው በቪዲዮ አልወጣችም እንጂ አለች። ለምንድን ነው የምትደብቁ? ውሸት ምንድን ነው? ሁሌ ውሸት አይሰለቻችሁም? ግን አይሰለቻችሁም? አንቺ ሴትዮ ከሰው ባለ ወረድ በይ እስኪ፣ ውጪ ከሰው ህይወት ወጣው ትላለች፣ ተመልሳ ትመጣለች። አንቺ ዛሬ ሩታና አብርሽ ስለተለያዩ ደስ ብሎሽ አይደለ? በጣም አመሰግናችሁ የምታበረታቱን፣ በርቺ፣ ጠንክሪ፣ ሁሌ ወደፊት የምትሉኝ ሰዎች በጣም አመሰግናችሁ። እንዳንቺ ዝሙት የሚሰሩ ሰዎች ናቸው ለአንቺ እኮ የሚያስቡ፣ ለአንቺ የሚጋፈጡ ሰዎች ልክ እንዳንቺ በሰው ባለ ዝሙት የሚሰሩ ሰዎች ናቸው አንቺ የሚደግፉ ማለት ነው። አንቺ ወራዳ ማለት ነው። እና በሰው ባል ላይ እኮ ነው አንቺ መጥፎ ነገር እያደረግሽ ያለሽው ማለት ነው። በነገሩ አንዳንዴ ቤተሰብ እቺ ልጅ ላይ ብቻ አይፈረዱም። ይሄ ሀያ ማለት ነው አብርሽ ነው እንጂ ሀያ ታውቃላችሁ፣ ልክ እንደሱ ማለት ነው አለ አይደለም። ወንድ ልጅ ለትዳር ክብር ከሌለ ማንኛውን ሴት እንደፈለገችው እሱ ላይ ማጫወት ትችላለች። ለምን እሱ ነው እንግዲህ መንገዱን የከፈተ እንደፈለገ መሆን የፈለገ እሱ ነው። ገባችሁ? እሱ ዝም ስላለ ነው። ራሱን ቢያስከበረ ማንኛውም ሴት ወደ እሱ ህይወት አይመጣም። እሱም ያው ስለሚፈልግ ነው አንዳንዴ ማለት ነው። ሄርሜላ ብቻ ለምንድን ነው የምንሰድበው? ከድሮም ከሩታ ጋር መታረቅ አልፈለግም ማለት ነው። ሩታ በቃ ካንቴ ፍቺ ፈልጋለሁ ስላለችው የሩታ ቃል ነበር የሚሰማው እንጂ ለሩታ ምን ብሎ እኔ ከአንቺ መለየት ፈልጋለሁ ይላል። ሩታ ስለተናገረችው በቃ ተፈራረሙ ማለት ነው። ተፈራረሙ ማለት እንግዲህ ሩታና አብርሽ አልተፋቱ አይደለም፣ አልተፋቱም። ስለተፈራረሙ እንደተፋቱ እንዳታስቡ፣ አልተፋቱም። መቼ ምንድን ነው የሚባለው? የጋብቻ ወረቀት መቼ ተቀደደ? እንደዛ ነው የሚባለው አይደለ? ይኸው በቤተሰብ እንኳን ባይደገስ ተጋቡ እኮ ዱባይ ሄዶ ተፈራረሙ። በቃ ተጋቡ፣ ተፈራረሙ። ግዴታ የተፈራረሙ ወረቀት ደግሞ ሚዲያ ላይ ማሳየት የለባቸውም። ገባቸው አይደለ? ስለዚህ የተጋቡ ሰዎች ናቸው ብዬ ነው የማስበው። ስለዚህ አልተቀደደም ማለት ነው። ገባቸው አይደለ? እቺ ዝሙት ነው በሰው ባል ላይ እየሰራችሁ ያለችው እንጂ ምንም ማለት ነው ምን እንደምታስተምር አናቅም። ቆይ አንቺ ሴትዮ ቤተሰብ የለሽም፣ አባት እናት ወንድም የለሽም፣ በሰው ባል ላይ እኮ ነው ፍጥ ያልሽው ያለሽው ማለት ነው። እንዴት እንደሚያደርጉ እንዴት እንደምታቅፍ ልክ ፍቅረኞች እንደሆኑ እንዴት እንዳስጠሉኝ እንዴት እንደዘጉኝ ጌታ ሆይ ሩታዬ ብቻ አንቺ ብቻ ጠንካራ ሴት ሆኝልን ማለት ነው። ጠንካራ ሴት ሆኝልን። ሁሌ ከአንቺ ጎን ነን እኛ፣ ከሴት ጎን ነን መቼም ከወንድ ጎን አይደለም፣ ከዝሙት ጎን አይደለንም። እኛ ትክክለኛ ሴት ጎን ነው መሆን ያለብን ማለት ነው። በዚህ ሰዓት እቺ ልጅ ነፍሰ ጡር ሆና እሱ ግን ከሌላ ሴት ጋር ይላላጣል። ሩታ እርጉዝ ናት ከተባለችው ቀን አንድ ቀን ምን ሰጥቷት አቃል? ምን አማረሽ፣ ምን ላደርግሽ ብሎ አይታችሁ ታውቃላችሁ? አናቅም። ከዚህ እቺ ሴተኛ ዳሪ ጋር ነው እንደፈለገ እየሆነ ያለው ማለት ነው ቤተሰብ። እና ምን ትላላችሁ እስኪ? ሩታ እንኳን ከዚህ ነገር ወጣች ነው የምላችሁ ቤተሰብ። በጣም ደስ ብሎኛል። አብርሽ እንኳን ለሩታ ያልጠቀመ ሰውዬ እቺ አሁን ሄርሜላ በግድ ከሱ ጋር ስለሆነች እሱ የሚፈልግ ነገር እሱ የሚያስደስት ነገር ስላደረገችው ነው እንዴ? እናንተ በዚህ ልክ ሄርሜላ ጀግናት የምን ሆኖ ጀግና? ቤተሰብ እስኪ ንገሩኝ። ምን ሆኖ ጀግንነቷ? የሰውን ባል ስለቀማችሁ ነው ጀግንነቷ? የሰው ትዳር ነው የበጠበጠችው ማለት ነው። እሷ አሁን ሩታና አብርሽ ስለተፋቱ በጣም ደስ ያላት እንዴት እንደሆነችው በጣም ደስተኛ ነኝ። የራስሽ ስላደረግሽ ነው የተደሰሽው የዛሬ። አረ በጣም ነው የሚያሳፍረው እውነት ለመናገር ማለት ነው። እና የዛሬ ሳቃችሁ ደስታችሁ እንዴት ምን እንዳደረገችላት አናቅም። ሌላ ነገርም ውስጥ ገብታችሁ ይመስለኛል። በዚህ ሁኔታ ምን እንደሰጣችሁ አላቅም። እና ከሩታ ምን አጣ? ውርጉዝ ስለሆነች ነው እሷን አሁን ላይ የጠላ ሌላ ሴት ጋር እንደዚህ የሚሆነው? እኔ ይሄን የገረመኝ ቤተሰብ ማለት ነው። እቺ ሄርሜላ ተብዬው እቺ ሴተኛ ዳር ናት። ገባችሁ? የዝሙት ሰፈር ናት ንንገራችሁ ማለት ነው። የእሷ ደጋፊ ተብያችሁ ማለት ነው። እና እናንተ ሴት ልጅ ሆናችሁ ሴት ልጅ ላይ መጥፎ ነገር የምትናገሩ ሰዎች ፈጣሪ ልቡን አይስጣችሁ። እቺ ግን
ሚስቱ እርጉዝ ሆና ባለትዳር የሆነ ወንድ ላይ ነው የመጣችው። ገባችሁ አይደል? እቺ ዝሙት ባለትዳር ወንድ ላይ ነው እያደረገችው ያለችው ማለት ነው። እሱም ሚስቱ ላይ ነው ዝሙትን እየሰራ ያለው ማለት ነው። እናንተ ምን ሆነ የምታበረታቱ? እነዚህ አስቀያሚ ስራ የሚሰሩ ሰዎችን በምኑን አይታችሁ ነው? ምን አይነት ስራ ሰርቶ ነው እስኪ ወደፊት የምትሉ ጀግኖች? ወደፊት እናንተ አረብ ፈጣሪ ስም እኔ እንጃ ምን እንደምላችሁ አላቅም። እስኪ ንቁ፣ ጅላጅል አትሆኑ። እስኪ የኔ ነገ የኔ የሩታ እጣ ፋንታ ቢደርሰኝ ብላችሁ አስቡ እስኪ። እቺ ልጅ ነፍስ ጦር ሆናችሁ በነፍስ ጦር ላይ ነው እንደዚህ ነገር የምትሰሩ? አይደብርሽም? ሄርሜላ ተብዬው ማለት አንቺ ባለጌ ስዳደቅ ማለት ነው። እና የሴት አሰዳቢ እንዳንቺ ሰው በህይወት አይቼ አላቅም። በእርግጥ ነውር ነው በእውነት። አረ ጨጓራችን ለጥ አደረጋችሁ። ፈጣሪ ለጥ ያደርጋቸውና